ፌመስ ሲሆን ይቀየራል። እውነት ነው። አየሁት በአንተ ማለት ነው። ደህና አደርክ ግን መጀመሪያ ውጭ ፎቶ ላይ ውጭ በኋላ ደግሞ ሲጀምር እኔ ፌመስ አይደለም። ፌመስ ማለት ራሱን የቻለ በአማርኛ ሲተረጎም ፌመስ ምንድነው? ንገሩኝ እስቲ በአማርኛ ትርጉም ምንድነው ፌመስ ማለት? ሳይገባኝ እንዳልቀባጠር ጻፉልኝ። ታዋቂ፣ ዝነኛ፣ ታዋቂ አይደለም። ታዋቂ ልሆን አልችልም። ታዋቂ ዶክተር፣ ታዋቂ ዘፋኝ፣ ታዋቂ አርቲስት፣ ታዋቂት ሞዴል፣ ታዋቂት ወዘተረፈ። እኔን በምን አባሽ አወቅሽኝ ብልሽ እዚያ ፈንሰክ ከፍት እኔ በጣም የሚያሳፍር እኔ አንዳንዶቹ ድፍረታቸው እኔ ታዋቂ ነኝ እኔ ፌመስ ነኝ ይልሻል። አንቺ ኩርቱ ፌስታል ሁሉ የምን አባሽ ፌመስ ነው እበት። እኔ እኮ ስድብ እኮ ነው አልገባሽም እንጂ ምን አይነት እውቀት ለህዝቡ አበርክተሽ ነው አንቺ ፌመስ ነኝ እያልሽ በአደባባይ የምታወሪው? የሚከተሉን እንደሆነ የቤት ሰራተኞች ናቸው፣ አሜሪካ ያሉትም የትራክ ሹፌር ወይ ደግሞ ምንድን ነበር እንደዚህ ትላልቅ ሴቶች ምናምን የሚጠብቁት ሲደብራቸው ቁጭ ብሎ የሚያዩን አንድ ሺህ ሰው ቢከተል 800 ሰው ስራውን እየሰራ ነው። የቤት ሰዋጉም ግቢውን እየወለወለ እያጸዳ ታዋቂ አንተም ብሎ ታዋቂ እውነት። ከዛስ እውነት ግን ስራ ፈቶኛል የሚያዳምጠን ሰው አለ? እውነት ግን እንዲሁ ይሄ ሰው ይጠቅመኛል፣ ይሄ ሰው የሚያወራው ነገር በህይወቴ ላይ የሆነ ነገር ይጨምርልኛል ብሎ እንዲህ ተመስጦ የሚያይን ሰው አለ? ግን ካለ ደደብ ካለ እሱ እንትን ብቻ ነው መሆን ያለበት። የኔ ኪንግ የኔ ንግስቷ ተምትለው አንዷ አንድ ቤቱ 8 ነው እየኖሩ ዝም በይ ማሬዋ ሳይድ ወደ ባቦ ገባ። ዝም በይ ተመልከች። ፖለቲካ እኮ ሳይድ እኮ ይሰራል እኮ ተመልከች። ይሄ እኮ ዝም በይ አትወይ ዲም ተሰጭማ ማንሽ ሳዲያ ወዲም ታርጊበት ዲም ሁላችሁም ታታባሩ። እሺ ማሮቼ ሚውት አድርጋችሁ ታታባሩ። የሆነ ቪዲዮ እግዚአብሔር እንደዚህ አይነት ነገር አይቻልም። ማሮቼ ገብተዋል። ዝም በሉ የኛዎቹ ናቸው። አየሽ የሚያወራው ነገር ተመልከች። ፖለቲካ ገብቶት እኮ ነው። ሳይድ ወረባቦ ጀበናውን ይዞ ለአረብ ቡና ሲቀዳ ነው። ማብራቆ ገባ። ዝም ይባሉ በእናታቸው ኦሮሞዎች፣ ዝም ይባሉ። ይሄ ልጅ እኮ ኦሮሞ እኮ ነው። ወሎ ኦሮሞ ነው ብል ያልነገርኩሽም ነበር? ማነሽ ጫልቱ እኮ ያው ይሄ ወሎ ነው አማራ ነው፣ ግን እሱ ኦሮሞ ነው። ተመልከች፣ የማወራው ነገር ተመልከች። ንጉሥ አፄ ዮሐንስ ጨፍጭፎናል፣ ኦሮሞ አድኖናል እያለ ነው። ስሚ ግራኝ አመድ ሞቶ ነበረ። አይሽ አማራ ማለት ኦርቶዶክስ ነው ይላል። አይሽ ከራሱ ከአማራው አንደበት ይሄ አሁን ኦሮሞ ነው። ኦሮሞነቱን አስጠፍተውባት ነው። አይሽ አዳምጪ። ልክ እኮ ነው። ወደ ተጋሩ ስትሄድ ደግሞ ይለያል። ተጋሩ ወዳችሁ አይደለም እባብ ናቸው ምስጥ ናቸው የምትሉት ዋ አፈና ድዩ ምንዲሁ አፍሊጦ ወዲሁን ዝልፍል ዘሎ ወይ ፈጣጥ ድዩ ፈላጥ እግዚአብሔርን ትግሬ እንዲያለ እኔ ገብቻውን ደብረ ጽዮን እንዳለ ስላቸው ትግሬዎች ተሰብስበው ዋ ጅዋ አፈና ጀሚራ ፈላጥን ያ ፈጣጥን ታዲያ ዝዛለብዘላ
እንደ ትግሬ ማርጉ ቢል እግዚአብሔር አንተ ዝም በል። ያየሁትን እኮ ነው እግዚአብሔር የታዘብኩትን እኮ ነው። ግን ሴቶች አሜሪካ ላይ የትራክ ሹፌር የምትሆኑ ዘረ ሼም ነው። እናቴን ሼም ነው እንዴ! ይደብራል እንዴ! ዳልቻ ምትቶት ዳልቻ በተበበሰ ሰዓት ሽንታቸውን ሃይላንድ ላይ አራቸውን ጎማ ስር እያሩ ወንዶች ፈተናቸውን በልተው እየሰሩ ሴቶች እንዲሁ ምንልስ ላይ ልታሩ ነው? ምንልስ ላይ ልሸኑ ነው? እናንተን የሚያስጭን ካምፓኒስ ማን ነው? በየደቂቃው እያላበሽ ጋዝ ስቴሽን ለጋዝ ስቴሽን እየቆምሽ ፍሬንድ የአሜሪካ የሚኖር የትራክ ሹፌር እኮ ችሎታ አለው እኮ እየነዳ ሁሉ የቁም ይሸናል እኮ ሃይላንድ ላይ። እውነቴን ነው ጌታ። ዛሬ ከአሜሪካ የትራክ ሹፌሮች ጋር ተጣላ። እንቅልፌን ነው የሚነሱት። እንዲህ ቆንጆ መጣች፣ ጡቷ እንዲህ ነቅላ ወጣች፣ ነቅላ ወጣች። ይመችሽ የኔ ቆንጆ ፊዮሪ ፊዮሪ። ናስቲ ግባ ማሙሽ፣ እንዴት ነህ ራስ ወንዴ? አያጅቦ የጥንቱ የጠዋቱ እንዴት ነህ? ሰላም ነህ? ሽሮ ነኝ። እንዴት ነህ? ሰላም ነኝ። አማን ነህ? የአማራ ፖለቲካ እንዴት ነው? እኔ እኮ የአማራ ፖለቲካ እኮ አልናገርም በብዛት። ትግሬና አማራ አንዲሁን ብዬ የምታገል ልጅ ነኝ። ችግር አለ ነው? እንደዛ ከሆነ ችግር አለብህ። እኔ በአማራ ስም ጌም አልጫወትም፣ በፋኖ ስም ጌም አልጫወትም። አማራ ሆናችሁ ፋኖን ተላብሳችሁ በዘር በሃይማኖት ህዝቡን አባልታችሁ የእናንተስ ይለያል። ሽሮ አወኩ። በጦርነቱ ጊዜ እዛው የነበርከው ሰው ነህ? አዎ። እና አንተ እኮ ችግር አለብህ እኮ። እስኪ ንገረኝ ችግሬን። አንተ የምትሰራው አማራና ትግራይ አንድ እንዲሆን ነው። ሰሜናዊ በትክክል ኤርትራን አይቀላቅልም። ያንተ አሁን ችግሩ ኤርትራን አይቀላቅልም። አይመለከተኝም። እኔ አየህ፣ ይሄ ነዋ ችግሩ። ከኔ ጋር የሚያጣላህ ነገር ይሄ እኮ። እኔ ስለ አማራና ትግራይ እንዲሆን ከታገልኩ አንተ ደግሞ ትግራይን ቀላቅለህ ታገል። ኤርትራስ ግማሽ ጎኔስ ከዛ እኮ ታገል እኮ ነው ታገል። አንተ ደግሞ እሱን ስራ። ሁላችን የራሳችን ኃላፊነት እንወጣ። ኤርትራን፣ አማራን፣ ትግራይን ያጠቃለለ ግዙፍ ትልቅ አገር ታሪክ ያለው ባህር ያለው የአባይ ተፋሰስ የሱ የሆነ መተከልን በጎጃም ላጥ፣ አልፋሽጋን በጎንደር ላጥ፣ አዲስ አበባን በሸዋ ላጥ፣ አፋርን በወሎ ላጥ የምናደርግበት ታላቅ ሰሜናዊ ሀገርን የምንገነባና የምንፈልግ ሰዎች መሆናችንን ታውቃለህን? ጅቦ እኔ አንተን 10 ምናምን ዓመት አውቃለሁ ብያለሁና ዛሬ ምን ያክል የተጠና የሰፋ እንደሆነ ታውቃለህን? እንዴት ነው ጥያቄ ልጠይቅህ? አንተ ጥያቄ ልጠይቅህ፣ በትክክል መልስልኝ። ታትዋሽ ጌታን አሏሽ። ጆከርን ተወደዋለህ? የጆከር ፖለቲካ ይመቻል በጣም። አንተም እንደሱ ደንቆሮ ነህ ታዲያ። ለምን አትለይም? ደንቆሮ ነገር ምትለይ አይደለም ማለት ጆከርን አሁን በስድብ ነው እንደ 4 ኪሎ የሚገባው። ቆይ አዳምጠኝ። ለምን ደገፍኩ አይባልም እንዴ? ለምን የምደግፈው ለምን እንደሆነ ነገር ጆከር እንግዲህ ነበልባሉ የአማራ ፖለቲከኛው እንዲማችን እሱን እንዴት እንደጠየቀኝ ባላቅም አንተ ራስህ ተመልከት። አማራን ጠበባ ውስጥና ክበት ውስጥ ያስገባው ወንድማችን እሱ እንደሆነ አምናለሁ።
አማራን ያጠበበው ከሌሎች ብሔሮች ጋር እንዳይግባባ ያደረገው አንተ የሰው ልጅ በሰውነቱ ታከብራለህ። ከድሮ ጀምሮ ስለማውቅ ነው ፌስቡክ ላይቭ ላይ ማለት ነው። የሰው ልጅ በሰውነቱ ታከብራለህ። አማራን አሳልፈህ ትሰጣለህ። አማራን መርዝ አጠጥተህ በአማራ ልጅ ላይ ትነግዳለህ። አንድ ነገር ልንገርህ ጌታ፣ እኔ ምን አይነት እምነት አለኝ መሰለህ? አሁን የምነግርህ እየቀለድኩ አይደለም፣ ከልቤ። ሁሉም ሰው ትክክል ነው ብዬ አምናለሁ። አንተም ትክክል ነህ፣ እሱም ትክክል ነው። ሁሉም ሰው፣ ማንም ሰው አይሳሳትም። አንተም ለራስ ልክ ነህ፣ እኔም ለራሴ ልክ ነኝ፣ ጆከርም ልክ ነው፣ ሞጣም ልክ ነው ብዬ የማምን ሰው ነኝ። በቃ ሁሉም ሰው ልክ ነው። በተሰጠው ጭንቅላት ልክ ስለሚያስብ ትክክል ነው። ተረዳኸኝ ወንድሜ ያዕቆብ? እኔ በጦርነቱ መሃል ትግራይና አማራ አንድ እንዲሆን የምሰራው ጦርነቱ ላይ ስለነበርኩና ምን ያህል እውነትና ምን ያህል ውሸት እንደነበር በእንትኑ መካከል ስለማውቀው በመንግስትና በህዝቡ መካከል እሱ ባይገባኝ ኑሮ ምናልባት ጎንደር የብሁኝ ጎጠኛ ልሆን ይችል ነበር፣ ከአማራም ጎንደር ልሆን ይችል ነበር። ስለዚህ ጦርነቱ መሃል በደንብ ተግባብተን በረፍት እንወስድ ነበር። በጦርነቱ መሃል ረፍት አለው። በነገራችን ላይ ጨበጣ ተኩስ በኋላ ረፍት አለ። እናወራ ነበር እስከ ደብረ ታቦር ድረስ ማለት ነው። ሲመጡ ያን እንትን ስንል ለምንድን ነው የመጣችሁ ብለን ስንጠይቃቸው ተወረነ መጣነ። የት ነው የምትሄዱ? አዲስ አበባ። አንድ ክላሽ ለ4 ነው ይዘው የመጡ ብለህ ታምነኛለህ? ግን እስከ አፍንጫቸው ድረስ ነው የታጠቁት። አሁን እኮ ደግሞ እየሰለጠኑ እኮ ነው ታውቃለህ። ኖ በዚያን ሰዓት ማለት ድፍረትና እንትን ነው ለህዝብ ስትሆን አንድነት። አሁን እኔ ትግራይን የምወደው እንደውም የአማራ ፖለቲካ ወይ ደግሞ አማራ የምትወዱ ከሆነ ከትግራይ አንዲት ነገር ሳቡ፣ ሌላውን ተውት እላለሁ። አንድነትን ሳቧት ል ነበር። አንድነትን ግዟት፣ ይቺ አንድነት ትጠቅማችኋለች ል ነበር። ሁለተኛ ትግራይ እባብ ነው ሲባል ሰምተህ ታውቃለህ አይደል? ትክክል ናቸው። ትግራይ እባብ ከሆነ ለምንድን ነው አማራው እባብ መሆን ያቃተው ነው? ለምን አህያ ሆነ ነው? ለምን ሁልጊዜ ይጫናል? ትሬስ እኮ ነው። እውነቴን ነው የምልህ። ለምን መሰለህ አባቶቻችን ተጭነው እኛ ደግሞ መጫን የለብንም ማለት አባቶቻችን ስለ አማራ ህዋጭ ጭኖት ከሆነ እኛ ደግሞ መጫን የለብንም። ስለዚህ እንደ ትግራይ እባብ መሆን አለብን። ይሄን ያልኩት በማስረጃ ነው። 5 ዓመት ሙሉ እባብ ምንድን ነው የሚያደርገው መሰለህ? ጅቦያ እንዴ እባብ ከረገጥከው ብቻ ነው የሚነድፍህ። ከዚያ ውጭ አይነካህም እባብ። እየሰማኝ ነው? አዎ እየሰማሁ ነው። እባብ ካልነካው አይነካህም። ካልነካው በጭራሽ አይነካህም። ያ ማለት እባብ ታውቃለህ፣ የታጠቀ እኮ ነው። ታጥቆ ነው ቤተሰቡን ከነካበት አይፋታም። ለዚያ ነው እባብ ከተገደለ በኋላ ይቀበር የሚባለው። ለዚያ ነው የትግራይ ልጅ ደግሞ ከነካ አፈር ልሶ ነው የሚነሳው። ቀልዳለህ? አዎ የትግራይ ልጅ ከነካ ተመሳሳይ። ሲቀጥል ለምን 5 ዓመት ሙሉ መናፍቋ አብይ አህመድ ለምን አልገባም እስካሁን ድረስ? ትግራይ ክልል መሬቱን ሲረግጠው ይነደፋል። ከተነደፈ ደግሞ ወደ አውሮፕላን መሰቀል አይችልም፣ ይሞታል። መድኃኒቱን አያገኝም። ለምንድን ነው? ህይወቱን ይወዳል። ቀልዳለህ? አዎ ምክንያቱም እባብ ከረገጥከው ነው የሚነድፍ። ባህር ዳር አይደለም ጎንደር አይደለም ዝም ብሎ 10 በአውሮፕላን እየመጣ ምናምን የሚሄድ እኮ አይደለም። ይቀዳል። አህያ ስትጫን አህያ ምስኪን ናት። ስትጫናት ሁሌም የምትጫናት ይዋናት። አሁን አንዳንዱ ሰው አይገባውም። እንደዚህ ስለ አማራንም እየተሳደብኩ የሚመስለዋል። በነገራችን ላይ እያስተማርኩትና እንዲገባው ነው። እውነቴን ነው የምልህ እና ያን ያድደኛ ጨዋራ ይመለጣል። እኔ ግሩፕ የለኝም፣ ብቻዬን ነው የምሰራው። አንተ ገብቷል። ሽሮ ከሆንክ ገብቷል። እናቴ ሰሜናዊ አንድነታችንን የምናጠናክረው 5 ዓመት ሙሉ መሬቷን ያልተረገጠ እባብም ስትረግጠው ነው የሚነድፍህ። መሬቱንም ትግራይን ክልል ሲረገጥ ይነደፋል። እኛ ግን አህያ መሆናችን ስላወቀ ሳይክል አሁን ሰው ያየው እኮ በነገራችን ላይ ፖለቲካ ነው። ሳይክል የጋለበው እኛን የጋለበን ባህር ዳር ላይ እንደዚያ ሳይክል ጋልቦ ሲንሸራሸር እኛን አህዮቹን የጋለበን ምንም በቃ ዘና ብሎ ነው ሲሄድ ነበር። ይሄ ያናድደኛል። በዚህ ውስጥ የአማራውን ፖለቲከኛ ስታየው የሆነች ነገር ሲፈጠር ወደ የጎጡ ይገባል። ግን ይሁዱን የሚናገረው አንተ ምን ስሬስ እኮ ነው። አማራው እኔን አይወደኝም። እውነቱን ስናግረው አይወደኝም። እንዴ ትግሬ ነህ ነው የሚለኝ። እኔ የትግራይ አንድ ነገር እንደው የምስራች ልንገር፣ ጌታን ፋኖን ማለት ነው እንዴት እንደተቀየረ ታውቃለህ አይደል? ፋኖ
ፋኖ ደረጃው ከፍ እንዴት እንዳለ ታውቃለህ አይደል? በፊት ከአረብ ሀገር ለትጥቅ ለስንቅ ለጫማ ለልብስ የሚባል ነገር ነበር። አሁን ፋኖ እንደዛ ሲል ሰምተህ ታውቃለህ? አትሰማም? ካሁን በላይ ደግሞ እንደዚህ አይነት ነገር የለም። አሜሪካና ሳውዲ አረቢያ ሆነው ትንሽ ብር እያዋጡ እየሰጡ እከሌ ፋኖን አገኘሁት በስልክ እያሉ ስንቱን ወገናቸውን ቲክቶክ ላይ እነሱ ለመፈመስ ብለው ቦታ እያስጠጡ ስንቱን አስጨፍጭፈዋል። አሁን ግን ፋኖ አደረጃጀቱ ከሰሜን ጋር ሆኗል። ስንቅም ከህዝቡ ነው፣ ትጥቅም ከጎረቤቱ ነው። እንዲሁም ማለፍ ሲል ደግሞ ይሄንን ሲሆን አሁን አንዳንዶች ፋኖ ከትግራይ ጋር ሲስማማ ፋኖ አቅቶት ነው የሚል ሰዎች አሉ። ተስማምቶ ብቻውን ቢገባ ጌታን አብረው ብቻውን ቢገባ 4 ኪሎ እኮ ትግራይ ዞሮ እኮ ትግራይን እኮ እንትን አይልም አይጠላም። በነገራችን ላይ አሁን ፋኖ ወደ መቀሌ አይሄድም ወደ አዲስ አበባ እንጂ። ስለዚህ ሌላ ካርጋ አግብሮ ቢገባ እኔ አሁን ህዋትን አልወድም። በነገራችን ላይ ህዋትን አልወድም፣ ህዝቡን ነው የምወድ። ህዝብ ነው እንጂ አንድ ነገር ነው። እኔ አሁን ስላልከው ህዋትን አልወድም ስላልክ ልጠላህ አልችልም። ምክንያቱም ፓርቲ መንግስት ፈራሽ ነው፣ ህዝብ ግን አይፈርስም፣ ቋሚ ነው። ህዝብን እየተካ ይሄዳል። ህዝብ አይጠፋም። ፓርቲዎች እንዲሁም ባለስልጣናቶች ጠፊዎች ናቸው። ስለ ጠፊ ነገር ብጠላ ብትሳደብ ደንታ አይሰጠኝም። ቲፒኤልኤፍን ብጠላ ምንም የቆሻሻ ያክል አይሰማኝም። ምክንያቱም እኔ የሚያመኝ ህዝብን ሲነኩ ነው። ህዝብ እንደ ህዝብ ጠፊ አይደለም። ባለስልጣን ግን ጠፊ ነው። ህወሓትም ጠፊ ነው። አንዴ ምን ተካሄደብኝ መሰለህ? አማራ ትግራይ ነው፣ ትግራይ አማራ ነው። የሳንቲም ግልባጭ አንድ አይነት ህዝብ ነው። ኤርትራን ወይ ልንገርህ፣ እኔ የራሴን ግጥም ነው የምለው እኮ። ኤርትራ ግማሽ አናት ይፍረስ። እስቲ መጀመሪያ አዳምጠኝ እሺ። ግማሽ ጎኔን አትንካብኝ። ኤርትራን በእናትህ አማራ ትግራይ ነው፣ ትግራይ አማራ ነው። የሳንቲም ግልባጭ አንድ አይነት ህዝብ ነው። ወደድንም ጠላንም አንድ አይነት ህዝብ ነው። ህወሓት እውነት ነው ውሸት ነው አትበሉኝ። እውነት ነው። ህወሓትም ሟች ነው፣ ብልጽግናም ሀጅ ነው፣ ፋኖም አላፊ ነው። አብሮ የሚኖረው ህዝብና ህዝብ ነው ስል ፋኖ እኮ ማለት የአማራ ህዝብ ነው አለኝ ግማሹ። ግማሹ ደግሞ ህወሓት ማለት እኮ ህዝብ ነው አለኝ። ሁሉም እየራሱ ነው የሚናገር። አየሁ አይደል? ኖ አንተ እውቀት ያለ ሰው ነህ እናቴ። ትክክል ያልከው ህዝብ እንደ ህዝብ አይጠፋም። ህዝብን መጥላት አንድ ነገር ልንገር፣ የትግራይን ህዝብ ብቻ አይደለም ወይ ደግሞ የሰሜኑን ህዝብ ብቻ አይደለም። ኦሮሞንም መጥላት ታውቃለህ ብዙ ዋጋ እንደሚያስከፍል። ኦሮሞንም መሳደብ ብዙ ዋጋ እንደሚያስከፍል ታውቃለህ። ኦሮሞን ሰድበህ አገር ልትመራ አትችልም። ኦሮሞ ሰድበህ ቤተ መንግስት ልትገባ አትችልም። አይደለም ኦሮሞ ሰፊ ህዝብ ነው። ደግሞ ኦሮሞ ጉራጌ፣ የትኛውንም ብሔር ሰድበህ እና ተችተህ አገር ልትመራ አትችልም። ገብቶሃል አይደል? ይህ ልጅ እውቀት አለው፣ እናቴን እውቀት አለው። እኔ ተመችቶኛል፣ ሀሳቡ ገዝቶኛል። እና እኔ ግሩፕ የለኝም። ለምሳሌ ግሩፕ የለ። ለምን መሰለህ ግሩፑን የማልፈልገው? አማራን ወክዬ ጌም መጫወት አልፈልግም። ወደ ስህተት ውስጥ እንዳልገባ ማለት ነው። ትግራይን ወክዬ ጌም መጫወት አልፈልግም። እዚህ ጋር አስቆም። ግሩፕ ለአንተ ምንም አይሰራልም እንዴ? ሳንጃው በወጣ ይተካ ሳንጃው እያባቴ ወደ ልመና ልታስገባኝ ነው። እግዚአብሔር ይስጥ፣ እደግ፣ ተመንደግ፣ አግባ፣ አፍቅር፣ ውለድ። ሴቶች ሁሉ እሺ ይበሉ ወንድሜ፣ እሺ ይበሉ። ምንድን የሰጠኝ ወንድሜ? በሰጠህ ልክ ተሰጥ። የሰጠህ ይሰጠዋል። ደራሹ እግዚአብሔር ይስጥ ወንድሜ፣ እደግ፣ ተመንደግ ወንድሜ። አትጣ፣ አትንጣ፣ አትገርጣ። እሺ ይበሉ። ወይ ወደ ፖለቲካ ስማ፣ ይቅርታ አሳስተው ይነል። ያው ምን ላይ ነበር ያቆምኩት? አይኔ ገንዘብ ይሄ እኮ ነው። ገንዘብ ሁሌም ያሳስታል። አየው፣ ለዚያ ነው ጥንቃቄ ማለት ነው። ይሄ እኮ ነው ፖለቲካውን የሚያበላሸው ገንዘብ። ሰው ገንዘብ ሲለምድ ፖለቲካውን ያበላሻል። አሁን እኔ መጣ ላምባዲና በስምህ ምን ልስራ? ሀገር ላፍርስልህ? ተመልከት። ስማ ማሙሽ ሽሮ በል ሽሮ ወንድሜ። አሁን ወደ ዋና ሀሳባችን ስንሄድ እንኳን ግሩፕ አልኖርም። ግሩፕ ቢኖረ ቴሌግራም ትከፍታለህ። ከዛ ቴሌግራም ላይ ሰብስበህ ያው መጀመሪያ ባንዲራ ምልክቱን ተጫኝ። ከዛ 1 2 3 ሶስተኛው ጋር ተጠረሽ ሪፖርት አድርጊ። ከዛ ውጭ የግሩፕ ስብስብ ምንም አይሰራም። እውቀት የሌለው ስብስብ ነው። ቴሌግራም ላይ ይሰበሰባሉ። አካውንታችን እዛ ይለጠፋል። እየመቀኛል አካውንት ያዘጋሉ። ግሩፕ አያስፈልግም። ፖለቲካህን በተለይ ያንተ አስተሳሰብ እናቴን ገዢ ነው። ያንተ አስተሳሰብ ያንተ ፖለቲካ። አንዳንድ ሰዎች ፖለቲካቸው የማይሳካላቸው ፖለቲካቸውን አስሬ የሚያዋዥቁት ለምን ይመስልሃል? ተፈጥሯዊ ነገር ላይ አያረጉትም። አንተ አሁን
ሰሜናዊ የሚባለውን ተፈጥሯዊ ግዴታችንን ከጎና አስቀምጠ ስትታገል ተቀባይነትህ ሰፊ ነው። ነገ ጧት አንገትህን አትደፋም በምትናገረው ነገር። አማራ፣ ትግራዋይ፣ ኤርትራ የማይነጣጠል ህዝብ ነው። ባለስልጣናቶቹ እንሆ ለአገዛዝና ህዝቡን ለመብላት ለመቦጥቦጥ ከፋፍለውና ለያይተው ገዙን። ይህ ሀሳብ ካላንተ አሸናፊ ነው፣ አሸናፊ ነው። ቪዲዮዎችን ገብተህ ብታይ አልኩህ እኮ እኔ አሁን አንተ የምወድህ አቋም አንድ አይነት ነው። በመዝናናትም ራስን ታዝናናለህ። ሰውን በሰውን ለምሳሌ እንትና ማን ነው በላይነሽን ጋር ታስገብተህ ስትወያይ ነበረ። ከናቡም ጋር ትወያያለህ። ሁሉንም እኩል ታያለህ። ከድሮ ጀምሮ ስለምከታተልህ ነው እኔ ፌስቡክ ላይቭ ላይ ጀምሮ ማለት ነው። ገና ቲክታክ ምናምን ሳይመጣ እንግዲህ ዛሬ 10 ምናምን ዓመት ነው። በ2012 እና 13 ጀምሮ በፈረንጆች አቆጣጠር ድሮ ነው። ፌስቡካችን ራሱ ጂሜል አልነበረም የዛኔ ያሆ ነበር። ድሮ በኖኪያ ሁሉ ፌስቡክ ላይ በቀጥታ ስርጭት ገባ ነበር። ኖኪያ ሞባይል። አይ ጊዜ የዛኔ ሴቶቹ እንደውም የዋህ ናቸው። እንደዚህ ተንኮል አላወቁም ነበር። ወንዶች ራሱ ሆድ የብቡ ናቸው። ፌስቡክ መሴንጀር ላይ ግሩፕ ላይ እርቃናችንን እንጨፍር ነበር ተሴቶች። አሁንማ እርቃንህን እንኳን ወታ አይደለም ገና እርቃን ወንዶች ወንድ እንደ ወንድ ቆለጣለኝ ይፖስትልሃል ይላል። ቆለጤን ይዞ ቢበላሽስ ፍሪጅ ውስጥ ነው ያለው። ፖለቲካ መስሪያ ሆነ የሰው ቆለጥ። ተመልከት የት ደርሰናል። ቀጥል ሽሮ እንዲሚ ቀጥል። እና ብዙ ሰዎች አቃጣሪ ሄዱኛል። እኔም በነገራችን ላይ አንተ ትግሬና ሞታ ሳይቀር ቁልቋላም ትግሬ ነው የሚለኝና ከቤቱ ስገባ እንደ አማራ ያከብረኝ ሁሉም በቃ ማለት ነው። በነገራችን ላይ አቡፋኖ እንኳን ማለት ነው ትግራይ ሴት አግብቶ ነው እንደዚህ ለትግራይ የሚከራከር ብሎ አድራሻዬን ሁሉ ተናግሯል። በነገራችን ላይ ማለት ነው አድራሻዬን ያለው እንግዲህ ለሱ በሚስጥር ብነግረው ማለት ነው ያለውበት ብነግረው እኔ በአሁኑ ሰዓት እንኳን ሚስጥር አገባ ራሴ ጋር መች ተጋባው እያየኝ አስገንግጠኸኝ ነበር። ብቸኛ ነው ሚስት ትግሬ ከሆነች ጎንደሬ ነህ አንተ። ጎንደሬ ትግሬ መጨረሻቸው ሬሬ አንድ ናቸው። በነገራችን ላይ ጎንደሬ ፊቱን ያዞረ ትግሬ ነው ይባላል እና ሰሬስ ነው ብረ እስቲ ድገሙ እርኮ ነው ምረ ብዙ ጊዜ እንደዚያ ነው ይባልና እኔ ያው ጎንደሬ ነኝ፣ ግን ምንድነው የሚባል ጎንደሬ ፊቱን ያዞረ ትግሬ ነው የሚባል። እግዚአብሔር ልክ ወንድሜ ሽሮ አንቺ ፖለቲካሽ ተመችቶኛል ጌታ። እሺ አሁን ይሄን ንግግራችንን ዩቲዩብ ላይ ቢፖስተው ምንም አይሰማም አይደል ወንድሜ? ላይ ወርቅ ዝብ ነው የሚል ግጥም ገጥሜ ማለት ነው የደረሰብኝ መከራ። እሱን ግጥም አይተዋል? በነገራችን ላይ እስቲ ግጠመው አሁን ልስማው። በደንብ አማርኛ ትችላለህ። በደንብ ወርቅና ድንጋይን እሳት ውስጥ ብከተው ወርቅ ይሆናል አይደል? ድንጋይ ደግሞ ወይ ይጠቁራል ወይ ይፈነዳል። ምን ብርኩታ የሚባለው የአፋር ቂጣ ሁሉ ይጋገርበታል። ድንጋይ አንዴ ከጋለ እኮ ታውቃለህ። እውነት ነው። ምክንያቱም ወርቅ በእሳት ውስጥ ተፈትኖ ነው ወርቅነቱን የሚያረጋግጠው። ልክ ነህ እንጂ እዚያ ውጭ ድንጋይ ነው ይባላል አይደለ? ልክ ነህ። ትግራይ ያን ያህል 2 ዓመት ኔትወርክ፣ ባንክ፣ ሁሉም ነገር ሲዘጋጋባቸው ያ ሁሉ ተቋቁሞ አልፈዋል። ትግራይ የተቋቋመ እና ምን አልኩ መሰለህ? ትግራይ ወርቅ ዝብ ነው፣ ራቡን ጥማቱን ሁሉን ተቋቁመው ጀግንነታቸውን አለመሰከረው ይላል። ከዛ ግን በደንብ አዳምጥ፣ ግጥሙ ከሰማህ ማለት ነው። ጀግና ነህ እግዚአብሔርን። ትግራይ ወርቅ ዝብ ነው፣ ራቡን ጥማቱን ሁሉን ተቋቁመው ጀግንነታቸውን አለመሰከረው። የነሱ ባረገኝ ብዬ እመኛለሁ። ስለ እኔ አማራ ነኝ፣ ግን የነሱ በሆን ደስ ይለኛል እያልኩ ነው። አይቀርም አንድ ቀን የነሱ ሆናለሁ። ትግራይ ሀገራችን ትጠፋለች ብለው ብዙዎች አወሩ። በጦርነት ሰዓት ትጠፋለች ተብሎ ነበር ካስታወስክ። አዎ እየሰማሁ ነው ወንድሜ። ትግራይ ሀገራችን ትጠፋለች ብለው ብዙዎች አወሩ። እንኳንስ ሊጠፉ ገና ይበዛሉ። ውለዱ ክበዱ ብዚት ትበሉልኝ፣ የእናንተ ደስታ ነው እኔን የሚያኖረኝ። ተጋዳ ላይ ብለው ታሪክን ጽፈዋል። ለሀገራቸው ሲሉ መስዋዕት ከፍለዋል ይላል ግጥሙና በጣም ከምወደው ግጥም ማለት ነው። እናቴን ጀግና። አንድ ነገር ልንገር፣ እንዲህ ትግራዋይን ስታደንቅ እኔ ደግሞ አማራን የማላደንቅበት ምን ምክንያት አለኝ? አየህ፣ እንደ አማራስ ጀግና ህዝብ አለ ወይ? የቋንቋው የፊደሉ ባለቤት አማራው ተራራው ጌታን ወደቴን እኮ ነው። ቆይ
እኔማ ለአማራ መግጠም አለ ታስታውሳለህ? መተማ ፋኖ ሲይዘው ታስታውሳለህ? እሱን ያን ጊዜ ትዝ ይልሃል? መተማ ለ24 ሰዓት ተቆጣጥረውታል ነበር ቦርደሩን፣ የመተማን ቦርደር ፋኖች አሁን ከአብይ ጋር ወደ 8 ወር ነው ከአብይ ጋር ሲገጥሙ ከአብይ ጋር ገጥመው እንዳለ መተማ ማለት ያው ቦርደር ነው። ያው የቤተ መንግስት ቁልፍ ማለት ነው። ቦርደር ማለት እንግዲህ ቁልፍ ነው የሱዳን ድንበር እና ወታደሮቹ የፌደራል ጁምርክ ወይም ጀማሪክ የሚባሉት ወደ ሱዳን ነው የሄዱት። ጠቅላላ መሳሪያቸው ለሱዳን እንደሆነ ያስረከቡ። ግን እኮ ስማ አማራ እኮ እናቴ ነው ማለት ነው። ይሄ በምቀኝነት በመገፋፋት በመሰዳደብ ብቻ ሳይሆን እግዚአብሔርን ጀግና ህዝብ እኮ ተዋጊ ህዝብ እኮ ታውቃለህ አይደል? አማራ ወዲያው ከመከላከያ ብቻ አይደለም እኮ በጣም አሁን ራሱ ይህንን ተቋቁሞ እናቴን በጣም ከባድ ህዝብ እኮ ጌታን ነው የምልህ። ድፍን አማራ አንድ ቢሆን አሁን ይሄ ምልሻ አድማ በታኝ ባይኖር እናቴን ግማሽ አፍሪካን ሁሉ ይቆጣጠር ነበር። በጣም እና ያን ተቆጣጠሩ ምን መጣል ይወነግጠም መጣ። ሽሮ አማራ የሚዋጋው አንድ በክላሽንኮፍና በሞርተር ነው። መድፈኛ የለው ታንከኛ የለው። የትግራይን ጦርነት አይተዋል። መድፈኛ ታንከኛ ቢኤም ተኳሽ ምናምን አለ። ይሄንን እንኳን ተቋቁሞ የሚዋጋ ጀግና ህዝብ እኮ ነው አማራ። እስቲ እንደዚህ እንደናነቅ። እስቲ እውነቱን እናወራው። እስቲ አንተም ስለ ትግራይ ጀግንነት እኔም ስለ አማራ ጀግንነት እንቀራረብ። ሰሜናዊ አንድነታችንን ከፍ እናርግ። እስቲ የኤርትራስ ጀግንነት ቢባል የኤርትራ አንድነትስ ቢባል አብይ ለእንትኖች ደውሎ ሲናገር ያን የመተማ ሲያዝ ማለት ነው ለሱዳኖች የተናገረው ድንገር ልክ ያን ጊዜ መተማን ሲቆጣጠሩ እንግዲህ መተማ ማለት ልክ እንደ ሞያሌ ደንበር የለም እንደ አፋር እንደዚያ ነውና ያን ሲቆጣጠሩ ወዲያው እንደተቆጣጠሩ ወዲያው በ30 ደቂቃ ውስጥ ነው ግጥሙን የገጠምኩትና ይችል ልበልልህና ልውረድ። እየሰማ ነው ወይስ እየጠጣህ ነው? ወንድም እየሰማው ነው። ሚውት አድርጌ ግጥሙ ጫጫታ እንትን ፋኖ መከታችን ፋኖ ኩራታችን የኢትዮጵያ ዋልታ ግርማ ሞገሳችን ልክ እንደ ጎፈሬው ስሙ የሚያስፈራ ወገበ ቀጭን ነው እንደ ንቦች አውራ ፋኖ ወንድም አለም አንዴ ሰማኝማ እንዴት ነው የሆነው ያቺ ኦፕሬሽን ከታሪኳ ሀገር ከዚያች ከመተማ ወይ አንቺ መተማ ዓለምም ማወራ እያለ መተማ ጥላትም አበደ ከተማዋን ለቆ ሱዳን ተሰደደ። አብይም ደንግጦ ስልኩን አወጣና ምንድነው የሆነ ብሎ ጠየቃቸው። ዝምታ ብቻ ነው የነሱ መልሳቸው። ምንም አላላቸው እናንተ ገገማ ብሎ ሰደባቸው። በሊቢያ አርጋችሁ ጣሊያን ግቡ አላቸው ይላል። ያን ጊዜ ማለት ነው መመለሻ ስለሌላቸው እናቴን በሊቢያ አርጋችሁ ጣሊያን ግቡ። ልክ ዘቁ ወንድም በቃ እንዲህ ነው። ከተማገቡ ወዴት ይመለሳሉ? ሰሜናዊ አንድነታችንን ከፍ እናድርግ። ሽሮ ለሰጠኝ ግጥሞች ለአብራራልኝ ነገር እግዚአብሔር መንገድን ብርሃን ያርግል። ሁሉም አማራ እንዳንተ ይግባው፣ ሁሉም ትግራዋይ እንደኔ ይግባው። አንድነታችንን በተለይኛ እኮ አንዴ ከተጣመርን እኮ አበቃ ነገር እኮ ተዛዚሙ ብሏል። ትግሬ እኮ ትግሬ፣ አማራ፣ ሻቢያ አንድ የሆነ ቀን ምድረገነት እንገባለን። ሀብታሞች እኮ ነን እኛ ሰሜናውያን፣ ሀብታሞች እኮ ነን። እግዚአብሔርን የዜግነት ሁሉ ሊከፈለን ይችላል። በተለይኛ ሶስታችን ከተጣመርን ቀይ ባህር ነው። ትግራይ ይወጣል። መለስ ዜናዊ አባቴ ጥያቄ አባቴ። እሺ በቃ አንድ ስለሱ ልበልልህ። እሺ ሚወት ላርቀው አንተ ጀግና መለስ ማረንን በል ሁላችን ባንድ ላይ እሱንም ይማረው ፈጣሪ በሰማይ ነፍሱን ይቀበለው። ሙታ ከምናይህ ብትኖር ይሻል ነበር በዚህ ሁሉ ዱረን መቼም አንቀበር። እንደምነህ መሌ እኛማ ደናነን ከሰውነት ወጥተን በአውሬ ተመድበን የበግ ስጋ ጠልተን የሰውን በላለን። መለስ አባታችን እስቲ ልጠይቅህ ከመሞት በፊት ምንድነው ያረከው? አብይ አህመድን መቼ ነው ያወቅከው? ሳትሞት ነው ሙተ ነው? ይቅርታ አርግልኝ ግራ ተጋብቶኝ ነው። መለስ ማረን ማለት በእውነት አሁን ነው። መለስ ማረን ማለት በእውነት አሁን ነው። ብዙ እርጅብ ደርሶብኛል በዚህ ነገር። ግን ተቋቋም። አንድ ቀን ነፃ ትወጣለህ እንደሚሽው እናቴ፣ አንድ ቀን ነፃ ትወጣለህ። ገብቶሃል? ግን መለስ አባታችን እስቲ ልጠይቅህ ከመሞት በፊት ምንድነው ያረከው? እውነት ነው እኔ ገርሞኝ ነው። ግራ ተጋባል። አብይ አህመድን መቼ ነው ያወቅከው? ሳትሞት ነው ሙተ ነው? ይቅርታ አርግልኝ ግራ ተጋብቶኝ ነው።
መቼ እንደመጣ ስላላወቅኩት ነው። አያውቀውም። ይሄ ሬዲዮ ተሸካሚ ድንገት እኮ ነው የገባው እኮ። ማን እንዳስገባው እኮ እሱ እያለ ነበረ ወይስ እሱ? አይ አልነበረም። ይሄ እሱ እያለ የሆነ ኡጋንዳ ሰላም አስከባሪ ልከውት ነበር እንደ ተራ ወታደር። እንዴት አባቱ እዚህ እንደመጣ ራሱ ግራ ነው የሚገባው። ግን ወንድም ያን ነገር ሰው ተቸኝ፣ ሰደበኝ ምናምን ብለህ ፍጹም እንዳትሳቀቅ። ምክንያቱም አንተ ከተፈጥሮ ጋር ነው የምትኖረው፣ ከእውነት ጋር ነው እየታገልክ ያለከው። አንዳንዶቹ ግን የሚሰድቡ የሚተቹ ከስሜት ጋር አብረው ሆኖ ህዝብ እንደ ህዝብ አንድ ላይ ይኖር የምትል ታላቅ ሰው ነህና ሰሜናዊነታችን ያብብ። ቲክቶክ ላይ ነን፣ በዛኛው ሞባይል ቲክቶክ ላይ ነን። ሽሮ በሚለው አረ ስሙን ለ7 ቀን የቀየርኩት ውዥንብሩ እንዲቆም ብዬ ዝም ብዬ እንጂ ሌላ ሽሮ ብሎ መጣ። ለማንኛውም ይመች ወንድሜ፣ ሰላም ይብዛ። ሽሮ እያመሰግናለሁ ወንድሜ። አይ ትግሬና አማራ እኮ ፍቅር ሲሆን እኮ በቃ እንዲህ እኮ ፍቅራችን። በተለይ ደግሞ እዚች ላይ ደግሞ ኤርትራዊ ቢቀላቀል አስቡት እስቲ ግዛታችን ስፋቱ። የሰሜናውያን ግዛት እኮ ብዙ እኮ ሰሜኖች አንድ ከሆኑ አባይ ግድቡ እኮ የሰሜን ሀብት እኮ ነው። የጎጃም ሀብት እኮ ነው። በመተከል እንድችኝ ያሸቀበ ተው እንጂ። ሰሜኑ አንድ ከሆነ እኮ አዲስ አበባ እኮ የሸዋ ነው። ተው እንጂ። ሰሜኑ አንድ ከሆነ አፋርና እዚህ ጋ እንኳን ወራጅ አለ። አፋር ልጨርሰው። አስር አለቃ ሁሴን ጌሌ እንዳይሰማኝ እና ምዕመናን፣ የሰሜኑ አንድነት ግዴታ ነው። አንዳንድ ሰዎች በስሜት ተነሳስታችሁ ቲቤሊቭ ትግሬ ምናምን እያላችሁ የምትሳደቡ ሰዎች ፍጹም ከራሳችሁ ጋር የተጣላችሁ ደደቦች ናችሁ። ሰሜናዊነት አንድነታችንን የሚያጠናክር ነገር መስራት አለ። መፋቀር፣ መዋደድ። እኔ አሁን የአማራ ሴቶችን በመጀንጀን ጉራጌ እኮ እንዲህ በሸዋ በኩል የምናገኘው የኛ ህዝብ እኮ ነው። ጉራጌ ማን ነው? የኛ እኮ። እስቲ ሰሜናዊ አንድ እንሁን። ኦሮሞ እኮ የኛ እኮ ነው፣ የሰሜኑ ህዝብ እኮ። እስቲ ሰሜኑ አንድ ይሁን፣ እስቲ አንድ ይሁን፣ ታዩታላችሁ። ኦሮሞ የኛ እኮ፣ ሶማሌ እንዲህ የራሳ የሰሜኑ ሀብት እኮ ነው። እኛ ብቻ እንድን ሀብታችን ሰፊ ነው፣ ታሪካችን ሰፊ ነው፣ ጥበባችን ሰፊ ነው። ወንድሜ ሰሜን ውስጥ ነገ ጧት አንድ ይሁን። ማን ነው የሚዘባበትብን? ቀና ብሎ የሚያይን ሁሉ የለ። ኢትዮጵያን ሲያከብሩ ይኖራሉ። ሆነም ቀረም ሰሜናዊ አንድነታችን የሚጠናከረው የራሱ የሆነ ደረጃ እናካሄዳለው። የመጀመሪያው ደረጃ ትግራይንና ኤርትራን አፀምቢርና ሓደ ህዝቢ ኮይንና ትግራይ ትግርኛ ዝበሃል ሃገር ፈጢርና ሽዑ ንኣምሓራይ ንፅበኢና ኣምሓራይ ባይኑ ክነብር ኣይክእልን እዩ ፀበባ ምስ ኣተወ ናብ ሰሜናዊነት ክፀጋጋዕ እዩ ናባሕና ክመፅኒ እዩ። አቤት ግጥምና ዘፈን እንዲሁ ብትሰሙት እንዴት ወድ እንደሚያባባ አጎቴ ይለኛል። አንተ ደነዝ አለ አጎቴ ጅቡ ይመችሽ አባቴ። እንዴት ነሽ? ጠፍተሻል። ቆይ እስቲ ሌላ ሰው ላስገባ። አሁን አማራ ነው ማስገባ ወይ? ወድ እሬ መጪ ወድ እሬ አማራ አስገብቻለሁ። አሁን ደግሞ ኤርትራዊ ወድ ሽቁ ከዛ ደግሞ በኋላ ኦሮሞ አስገባለሁ። ይሄ ኤርትራዊ አይሰራም፣ ምን እንደሆነ አላውቅም። ግን ሰሜናዊ አንድነታችን የሚጠናከረው እንዲሁ ዝም ብሎ አይደለም። ምክንያቱም እኛ ሰሜናውያን እንዲሁ ዝም ብለን አልተበታተንም። እኛ ሰሜናውያን ስንበታተን በጣም ሰርተውብናል። አሁንም ሰሜናዊነትን ስንቀላቀል አንድ ስንሆን ብዙ ስራ ይጠበቅብናል።
ሰሜናዊነትን ለመነጣጠል ብዙ ሰዎች ሙተዋል። ብዙ ሰዎች መስዋዕትነት ከፍለዋል። አሁንም እንደገና ሰሜናዊነትን ለማጠናከርና አንድ ለማድረግ ብዙ መስዋዕትነት እንከፍላለን። ይህንም መዘንጋት የለብንም ፍሬንዶች። ጦርነት ይኖራል። ሰሜናዊነትን ስንለያይ ጦርነት አድርገናል። ከኤርትራም ጋር ከአማራም ጋር አድርገናል፣ ከትግራይም ጋር አድርገናል። ሰሜናዊ አንድነታችን የተበተነው በሴራ በጦርነት በመገዳደል በመጠላለፍ በምቀኝነት። አሁን ያንን ሁሉ ደግሞ የምንሰብረው ምቀኞችን ጦረኞችን ታግለን ነው። እና ሰሜናዊ አንድነት በጣም የሚፈተን አንድነት ነው። ዝም ብሎ ማንም እንዳወራው ቶሎ የሚሆን ነገር አይደለም። እንትና ከሌ ሰሜናዊ ይሆናለሁ ብሎ ስላወጀ የሚሆን ነገር አይደለም። በጣም ብዙ ሰው የሞተበት ክፍፍል፣ ሰሜናዊ ክፍፍል ተደርጓል እና ብዙ መስዋዕትነት ያስከፍላል፣ ጊዜ ይፈልጋል ምናምን። አሁን ግን የራሱን ደረጃ አለው። መጀመሪያ ሰሜናዊነት አንድነታችን የሚጠናከረው ትግራይ ትግርኛ የሚባለው ሀገር ሲፈጠር ነው። ምክንያቱም ሰሜናዊነት መለያየት የጀመረው በዛ አካባቢ ስለሆነ ኤርትራና ትግራይ መገነጣጠል እና ትግራይ ትግርኛ አንድ ሀገር ከሆኑ በኋላ ከዛ አምሓራይ ደግሞ ብቻውን መኖር ሲጨንቆ ከዛ አምሓራይ እናባሕና ትፅንብርት ኣለዎ ተመልከት። አካይድ ኣለዎ፣ ናይ ሰሜን አካይድ ኣለዎ። ሱቂልካ ኣይኮነን። አቱም ሰባት አቱም ደቂሬ አለና ዲና ኢሬ ፍሮም ኢትዮ ፍሮም ከሚለው ነው። ቀጥቃጢ በዲ ቀጥቃጢ እንደ ኤርትራዎች እኮ አላጋጭ የለም እኮ ታውቃላችሁ። እዚች ምድር ላይ በጣም አላጋጮች ናቸው። ከዛ አምሓራይ በመጣ ደግሞ ሁሉ ነገር አከተመ። ከዛ ኦሮሞ ሐወይ ይመጣል። ከዛ ጉራጌ ሐወይ ብዙ ነው ብዙ ነው። እሱን ቆይ እንዴት እንደምናመጣው እናያለን፣ አሳያቸዋለሁ። እሱ ከነ ደብረ ጽዮን ጋር ገዛ ዕፅው አርጌ ምክር አርጌ ከዛ ወደ እናንተ ሞጥቼ ነግራቸዋለሁ። ከአንተ አይበዙ። አረ ኤርትራውያን በጣም አላጋጭ ህዝብ እኮ ነው እናቴ። ይህ አዲስ አበባ ልጅ ፎጋሪ ነው ምናምን ይባላል አይደል? እንደ ኤርትራዊ ፎጋሪ የለም እኮ ጌታን። ትግርኛ ተሰሙም እንጂ እንደ ኤርትራዊ ፎጋሪ ህዝብ የለም። ፊልሞቻቸው፣ ዘፈናቸው፣ ድራማዎቻቸው፣ ቀልዶቻቸው እናቴ አንደኛ፣ በቃ አንደኛ አገር ስለሆኑም ይመስለኛል። በአገር ደረጃ ቋንቋቸውን ለማሳደግ በትግርኛ በጣም ይፎግራሉ። የእርድና ቋንቋም እንዳለ ታውቃላችሁ በኤርትርኛ። በትግርኛ ግን አሁን የእርድና ቋንቋ ፈልግ ብትባል አታገኝም። ፒስቲዩ ምንሽ ጁለሴ ላሽ በለው ለምን እንደሆነ ታውቃለህ? ሀገር ካልሆንክ ቋንቋ ሊያድግ አይችልም። ቋንቋ ላይ ቋንቋ ልትፈጥር አልችልም። ቋንቋ ደግሞ ያድጋል፣ እያደገ ይመጣል ምናምን። ስቅ እያለ ጠጣ። እነዚያ ጉንፋን ይዞኛል እኮ የኔ ፍቅር። እንደምወድሽ ታውቂያለሽ አይደለ? የራይዋ ጉብል እና ወንድሞቼ፣ ሰሜናዊ ሓድነት ክሰፍሕን ክስፋፋሕን ኣለዎ። አሁን ነሲሃ ባስገባሽ እኮ እናቴ። እንዲህ ላምባዲን አየሽ አለሽ እንዲ አባቴ ዝም ብዬ እየለፈለፍኩ እኮ አላየሁሽ። It's very hard to twist the line because the line goes on one way. If you try to twist the line, ኣብ ትምህርቲ ዲኻ ዘለኻ ወዲሬ ዋ ተምሃራይ ደቂሬ ኣብ ኤርትራማ ከመይ ኢልካ ክትምሃር ሰዋ እንዲ ዘእትየካ ኢሳያስ ትምህርት ቤቱ የገባው ወዲሬታ ብትማር አይሻልም? አንድ ደነስ ላምባ አልግጥ ፕሮማክስ ከትምህርት ቤት ቀጥታ ስርጭት አልገባም። ይህኒ ቋንቋ እየተማረ ነው። አየህ ኤርትራዊ እኮ እንዲህ ነው። በቃ አላጋጭ ህዝብ ነው የምልህ። ለዚህ ሰው እንዴት ትምህርት ቤት ቁጭ ብሎ ያድየለው ይማራል። እሱ በኤርፎን አሁን ይህ ምንም ሳይማር ነው የሚወጣው። አንድ ነገር ሳይገባ ይወጣል። 8 ሰዓት ተምሮ ይስቃል። አሉልሽ ሀቢቢ። ዛሬ ደግሞ ሰሜናዊነት ላይ እየሰራህ ነው።
በጣም ሰሜን አንድነታችን እኮ ግዴታም ተፈጥሯዊም ስለሆነብኝ እኮ ነው። እንዴት እንቅልፍ ይውሰደኝ? ኮራብ እኮ ያልኩህ ነው። ኩራ እንጂ ወንድሜ ኩራ እንጂ አፈር በበላው ላምባ የኛ ወንድማችን ላምባዋ ወንድሜዋ እኔማ ዝም ብዬ አንዴ ዝም ብዬ እንደዚህ ላምባዋ ሸክ በላብሃለሁ። ሎምን በለኝ ወንድሜዋ አባትና ሰሜናዊ ሓድነታችንን እና ፍቅራችንን ትፈልገዋለን። ግን እኮ ሰሜናዊ ባህሪ የለህም እኮ አንተ እኮ ጴንጤ ሆነ ኢየሱስ እኮ ነው የምትለው። እና ታዲያ እኔ ሀገሬ በሰማይ ነው ሀቢቢ አበበሉ ሀገሬ በሰማይ ይባላል። እኔ እኮ ዝም ብዬ ላምባዲናማ ሕስብ ሳረገው አንዳንዴ ጥርጣሬ ውስጤ ላይ ህድር ይልብኛል። ልጁ ሰሜናዊነት ይወዳል። ልጁ የሰሜን ፍቅር አለበት። ግን ልዩ በጌታ ነው፣ በኢየሱስ ነው። እኛ ጋር ደግሞ እንደዚህ አይነት ነገር ትንሽ ኩብድ ይላል። አሁን እዩ ጩፋን ባህር ዳር ላይ ስበክ ብትለው በዱላ ሲሰባብሩ ታያለህ እንጂ አሁን እኮ ዶቡብ ነህ እንዲ ዶቡብማ በፓትሮል ነው የሚቆበሉት፣ በሞተር ታጅቦ ነው የሚወጡት። ህዝቡ እንደምን እንደሆነ አላውቅም። ስማ ምንድን ነው የሰራሁት? ወደ እምነት ገባው እንዴ? ኧረ ላምባዲና ይቅር በለኝ ወንድሜ። አሁን ሞቀሌ ላይ ናስቲ እዩ ጩፋ ሞቶ ስቦክ በሉት እስቲ። ስብሓት ዓለም ተገላቢጣ ክሰቅልዎ ከም ኢየሱስ ክሰቅልዎ ዘይገድፉ እንዲ ወገርኩ እነሱ ሰዎች። ግን እግዚአብሔር አብይ አህመድን ተገና አድርገው ይመቻቸው። አታ ወዲ ሬ ተማሃር ኢኻ ተማሃር ግደፍ ኣይተኣቱን ኢኻ ኣብ ትምህርቲ እንዳዘላ ዘይትመሃር ሳዋ ጌርካያ ናይ ኣውሮፓ ትምህርቲ ቤት ሳዋ ጌርካያ ሙሽ ታላግፅ ኣለኻ ኣታ ተመሃር ብኤርፎን ኣብ መድረሳ ኮንካስ ብኤርፎን ናብ ቲክቶክ ወዲ ሬ ግደፍ ክንመሃር ክንብልፅግ ክንዓቢ ሃገርና ክንቋፃፀር ሰሜናዊነትና ክንዓቢ ትግራይ ትግርኛ ክትመፅያ ሕጂ ኣታ ግደፍ ብርጌትና ሓመዱ ዲኻ ኣታ ተመሃር ኣየታትና ዘይተመሃሩ ተሪፎም እዮም። ሰሜናዊነት ፍልልይ ኣቢሎማ ዘለው ሓናቶም ትፈለይ ንስኻ እውን ከም ኣየታትኻ ከይትኸውን ተመሃር ወዲሪ ንዓኻ ትወካዮም ሕጂ ዘይተመሃሩ እንዲዮም ጉድ ገይሮምና ንሰሜናውያን ትግራይ ትግርኛታት ኣታ ግደፍ ዘይተመሃረ ሰብ ሕማቕን ጨካንን ወዲሪ ተመሃር ግደፍ ተመሃር ኣታ ተመሃር ወዲሪ ግደፍ ትግራይ ትግርኛ ሓደ ህዝቢ ዝፈላለየና ዘይተመሃረ ሰብ ግደፍ ተመሃር። ኣየታትና ደንቂሮም ኣደንቅሮም ኢና እንዲዮም ወዲሬ እንዴት አይነት ሰው ነው ግን አይገርም። አሁን ትምህርት ቤት በኤርፎን ምናምን በቃ ምን አይነት ሳብጀክት እየተማረ ደብሮት ይሁን ምን ሆኖ አታ ከማየታትና ኸይት ድንቁርና ጨካንን ኃጢአተኛን ይዝገብረካ አታወዴ ተምሃር ስጋና ይዝጊ ናይ በሐቀይ አስገባኝ ጅቡ ወዲ እሬ ፎሮም ሕጂ ክወፅ እንዲየ በቃ ዕላል ወዲ የለኹ ፅባሕ ክንራኸቢና ሰላም ሰንብቱ ሰሜናዊ ሓድነትና መጀመርያ ግን ትግራይ ትግርኛና ሒዝና ናብ ቅድሚት ክንኸይድ ኣለና። ትግራይ ትግርኛ ክትዕወት እያ ሕጂ ብቀረባ ሓራ ምድሪ የላ ወዲ ሓፋር ወሪድካስ ሓራ ምድሪ ገይርካስ ንትግራዋይ ክትኣቱ ሓራስ ነብሪ ጠጠው ኢሉ ይፅበየካ ኣሎ። ግደፍ ወድረዳ ስኻማ ምትፈልጡ ነበል ወድ ፃድቃን ግደፍ ዘይትኸውን እያ ፀሓይኹም ዓሪባ ኣላ ድሕሪ ደግም የለን ዘረባ ወላ ኣብይ ኣሕመድ ወላ ኣታ ጌታቸው ኣታ ግደፍ
ስብሓት እንታይ ግደፍ ስብሓት ሻዕብያ ናይና እንዲ ስብሓት ከማይ ፍርቂ ሻዕብያ ፍርቂ ትግራዋይ እንዲ ስብሓት ፑቲን ብናየው ለናት ስብሓት ፑቲን። ለማንኛውም ሰላም ሁኑ ወንድሞቼ እህቶቼ፣ ሳይታክታችሁ ሳይሰለቻችሁ እነሆ አዳራሽ ሙሉ ህዝብ 429 እኔን ማዳመጣችሁ እግዚአብሔር ይባርካችሁ። በወጣ ይተካ የሰጣችሁኝ እግዚአብሔር ይስጣችሁ። ሰላም ለኩሉ ህዝቢ